ከ8 ዓመታት ቆይታ በኋላ ለአድናቂዎቹ ጆሮ የደረሰው የአዲሱ የቴዲ አፍሮ አልበም ጀንበር የተሰኘው 18ኛው ትራክ በተለቀቀ በ6 ሰዓታት ውስጥ ብቻ ወደ 2 ሚሊዮን የሚጠጋ እይታን በማግኘት የቴዲን የማይበገር ተወዳጅነት ዳግም አረጋግጧል። አልበሙ በወጣ በጥቂት ሰዓታት ውስጥም በዓለም አቀፍ የሙዚቃ መሸጫ መድረኮች ቻርትስ ላይ ቀዳሚ ሆኗል። በእስራኤልና በሂዝቦላ መካከል የተደረገው የ10 ቀናት የተኩስ አቁም ስምምነት በይፋ ስራ ላይ ውሏል። አሜሪካም ለኢራን ጦርነት ቅድሚያ ለመስጠት ስትል ለአውሮፓ ሀገራት ልታቀርበው የነበረውን የጦር መሳሪያ ማዘግየቷ ተሰምቷል። ብሔራዊ ጥቅምን የሚጎዱ ዘገባዎችን አሰራጭቷል በሚል ከ2 ወራት በፊት የስራ ፍቃዱን የሰረዘው አዲስ ስታንዳርድ አሁን ደግሞ የማኔጂንግ ኤዲተሩ በሲቪል በለበሱ ሰዎች ተወስዶ የት እንደደረሰ አይታወቅም። የዛሬ አቤት ዜናዎቻችን ናቸው። ለቤታችን አዲስ የሆናችሁና ከቀናችሁ ውስጥ 8 ደቂቃችሁን ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳትና ለመገንዘብ እዚህ የተገኛችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። እንዲሁም ደግሞ የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አውቃችሁ ቤተሰብ ለሆናችሁንም ምስጋናችን ከልብ ነው። መረጃው ለሚያስፈልጋቸውና ለሚገባቸው በሙሉ እንዲደርስ ላይክ እና ሼር በማድረግ የበኩላችሁ እንድትወጡ እንጠይቃለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ከ8 ዓመታት ረጅም ጥበቃ በኋላ ቴዲ አፍሮ ኢቶሪካ የተሰኘውን አልበሙን ትላንት ሚያዝያ 8 2018 ዓ.ም በይፋ ለአድማጮቹ አድርሷል። አልበሙ በውስጡ 18 ተወዳጅ ስራዎችን የያዘ ሲሆን እንደተለቀቀ በጥቂት ሰዓታት ውስጥ በማህበራዊ ሚዲያ ላይ ታላቅ መነቃቃትን ፈጥሯል። ጀንበር የተሰኘው 18ኛው ትራክ በተለቀቀ በ6 ሰዓታት ውስጥ ብቻ ወደ 2 ሚሊዮን የሚጠጋ እይታ በማግኘት የቴዲን የማይበገር ተወዳጅነት ዳግም አረጋግጧል። ዳስጣል ደግሞ በአንድ ቀን ውስጥ 2.6 ሚሊዮን እይታዎችን አልፏል። ዳስጣል የተሰኘው ዘፈን በአሁኑ ወቅት በዩቲዩብ ትሬንዲንግ ላይ ቀዳሚ ሆኗል። ኢቶሪካ የሚለው ቃል ኢትዮጵያና ታሪክ ከሚሉ ቃላት የተዋቀረ አዲስ ቃል እንደሆነ ይገመታል። ይህ ደግሞ አልበሙ ሙሉ በሙሉ በሀገራዊ ማንነት ላይ ያተኮረ መሆኑን ያሳያል። በአልበሙ ውስጥ አባይ በድጋሚ የተነሳበት መንገድ አሁን ካለው የፖለቲካ ውጥረት ጋር ተዳምሮ ትልቅ ትርጉም ተሰጥቶታል። ቴዲ አባይን የውዝግብ ሳይሆን የጥንካሬ ምንጭ አድርጎ በግጥሞቹ ስሎታል። አልበሙ በወጣ በጥቂት ሰዓታት ውስጥ በዓለም አቀፍ የሙዚቃ መሸጫ መድረኮች ቻርትስ ላይ ቀዳሚ ሆኗል። ሁሉም 18 ዘፈኖች በቴዲ አፍሮ ግጥምና ዜማ ደራሲነት የተዘጋጁ መሆናቸውም ልዩ ያደርገዋል። በማህበራዊ ሚዲያ ላይ ስለ አልበሙ የተደረጉ ንግግሮችና ሼሮች በአንድ ቀን ውስጥ ከ5 ሚሊዮን አልፈዋል። ከእይታዎቹ ውስጥም 40% የሚሆኑት ከአሜሪካ፣ አውሮፓና መካከለኛው ምስራቅ የተገኙ መሆናቸው ዓለም አቀፍ ተደራሽነቱን ያሳያል። አልበሙ በወጣ በጥቂት ሰዓታት ውስጥ እንደ አይቱንስ ባሉ ዓለም አቀፍ የሙዚቃ መሸጫ መድረኮች ላይ በወርልድ ሚውዚክ ዘርፍ ቀዳሚ ደረጃን ይዟል። አልበሙ በኢትዮጵያ ብቻ ሳይሆን በውጭ በሚኖሩ ኢትዮጵያውያን ዘንድ ከፍተኛ የመነጋገሪያ አጀንዳ ሆኗል። በተለይ በአሜሪካ፣ አውሮፓና መካከለኛው ምስራቅ ያሉ አድናቂዎቹ በአልበሙ ላይ ያላቸውን አድናቆት በቪዲዮዎችና በጽሁፎች እየገለጹ ይገኛሉ። አልበሙ ከመለቀቁ በፊት ሊያደርገው የነበረው ጋዜጣዊ መግለጫ በመንግስት ጫና ምክንያት መታገዱ ቢነገርም ይህ ሁኔታ ለአልበሙ ይበልጥ ከፍተኛ ጉጉትና ድጋፍ እንዲያገኝ አድርጓል። በመካከለኛው ምስራቅ ለሳምንታት የቀጠለው የኃይል እርምጃ ዛሬ አዲስ ምዕራፍ ይዟል። በእስራኤልና በሂዝቦላ መካከል የተደረገው የ10 ቀናት የተኩስ አቁም ስምምነት በይፋ ስራ ላይ ውሏል። ፕሬዚዳንት ትራምፕ ይህንን ቀን ለሊባኖስ የታሪክ ቀን ሲሉ የገለጹት ሲሆን ከኢራን ጋር የሚደረገው ድርድርም በጣም ተቀራራቢ ደረጃ ላይ መድረሱን ይፋ አድርገዋል። በቤይሩትና በሲዶን አደባባዮች የተኩስ አቁሙን ተከትለው የደስታ መግለጫዎች እየታዩ ሲሆን የተፈናቀሉ ዜጎችም ወደ ቤታቸው መመለስን ጀምረዋል። ይሁን እንጂ ስምምነቱ አሁንም ስስ እንደሆነ ይነገራል። እስራኤል በደቡብ ሊባኖስ 10 ኪሎ ሜትር ዘልቆ የሚገኝ የደህንነት ቀጠና እንደምትጠብቅና ወታደሮቿም ከዚያ እንደማይወጡ አስታውቃለች። ሂዝቦላ በበኩሉ ስምምነቱን እንደሚያከብር ቢገልጽም የእስራኤል ወታደሮቿን ካላስወጣች የመመከት መብት እንዳለው አስጠንቅቋል። በሌላ በኩል የሆርሙዝ ሰርጥን በተመለከተ አሜሪካ የሌለችበት የፓሪስ ስብሰባ ሊካሄድ ነው። በኢራን ጦርነት ምክንያት የተዘጋውንና የዓለምን ነዳጅ 20% የሚያልፍበትን የሆርሙዝ ሰርጥ ዳግም ለማስከፈት ፈረንሳይና እንግሊዝ ዛሬ በፓሪስ ታሪካዊ ስብሰባን ያካሂዳሉ። ፕሬዚዳንት ኢማኑኤል ማክሮን እና ጠቅላይ ሚኒስትር ኬር ስታርመር የሚመሩት ይህ ስብሰባ 40 የሚጠጉ ሀገራትን ቢያሳትፍም ጦርነቱን እየመራች ያለችው አሜሪካን ግን በዝግጅቱ ውስጥ አልተካተተም። ጠቅላይ ሚኒስትር ስታርመር ኢራን የዓለምን ኢኮኖሚ በመያዣነት ይዛለች ሲሉ የወቀሱ ሲሆን ሰርጡ ያለምንም ቅድመ ሁኔታ በአስቸኳይ መከፈት እንዳለበት አሳስበዋል። በዚህም ሀገራቱ የባህር ላይ የነጻ ጉዞ ተነሳሽነት የተሰኘና መርከቦችን ከጥቃት የሚከላከል ወታደራዊ ግብረ ኃይል ለማሰማራት እየመከሩ ነው። ይህ ተልዕኮ ለመከላከያ ብቻ የታለመ መሆኑ የተገለጸ ሲሆን በቀጠናው ሰላም ሲሰፍን ስራውን እንደሚጀምር ይጠበቃል።
አሜሪካን በበኩሏ ለኢራን ጦርነት ቅድሚያ ለመስጠት ስትል ለአውሮፓ ሀገራት ልታቀርበው የነበረውን የጦር መሳሪያ ማዘግየቷ ተሰምቷል። የኢራን ጦርነት የቀጠናውን ድንበር አልፎ በአውሮፓ የመከላከያ ዝግጁነት ላይ ጥላውን ማሳረፍ ጀምሯል። አሜሪካ ቀደም ብለው ውል የተገባላቸውን የጦር መሳሪያዎች ለአንዳንድ የአውሮፓ ሀገራት የምታደርሰውን ክፍለ ጊዜ ልታራዝም መሆኑን የሮይተርስ የዜና ምንጮች አጋልጠዋል። በተለይም ከሩሲያ ጋር ድንበር የሚጋሩት የባልቲክና የስካንዲኔቪያን ሀገራት በዚህ መዘግየት ክፉኛ እንደሚጎዱ ተነግሯል። አሜሪካ ለውሳኔው ምክንያት ያደረገችው በጦርነቱ ምክንያት የአሜሪካ የጦር መሳሪያ ክምችት እየመነመነ መምጣቱንና አሁን ላይ ለመካከለኛው ምስራቅ ግንባር ቅድሚያ መስጠት የግድ በመሆኑ ነው። የአውሮፓ ባለስልጣናት በበኩላቸው ይህ መዘግየት የሀገራቸውን የመከላከል አቅም አደጋ ላይ እንደሚጥል በመግለጽ ቅሬታቸውን እያሰሙ ይገኛሉ። አሜሪካ ግን የአውሮፓ ሀገራት በሆርሙዝ ሰርጥ ላይ የንግድ መስመርን ለማስከበር በቂ እገዛ እያደረጉ እንዳልሆነ በመውቀስ ላይ ናት። ይህም በአውሮፓና በአሜሪካ መካከል ያለውን ወታደራዊ ግንኙነት ወደ አዲስ ውጥረት ውስጥ እየከተተው ይመስላል። በካናዳ የተፈጸመው ግድያና በስደት የሚኖሩ ኢራናውያን የከረረ ክፍፍል ላይ ናቸው። ካናዳ ብሪቲሽ ኮሎምቢያ ግዛት የተገኘው የማሱድ መስጁዲ አስክሬን በስደት በሚኖሩ ኢራናውያን መካከል ያለውን የፖለቲካ ልዩነትና ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ማሱድ መስጁዲ የተባለው የሂሳብ ተመራማሪና አክቲቪስት ባለፈው የካቲት ወር መጥፋቱ ይታወሳል። የካናዳ ፖሊስ አሁን ላይ 2 ኢራናውያንን አክቲቪስቶችን በአንደኛ ደረጃ ግድያ ወንጀል ከሷቸዋል። የሚገርመው ግን ሟቹ መስጁዲ ከመጥፋቱ በፊት ሊገሉኝ እያሴሩ ነው ብሎ በማህበራዊ ሚዲያ ስማቸውን የጠቀሳቸው ግለሰቦች ራሳቸው መሆናቸው ነው። ይህ ግድያ በኢራን መንግስት ተቃዋሚዎች መካከል ያለውን ጥልቅ ክፍፍል ያጋለጠ ነው ተብሏል። በተለይም የቀድሞውን የንጉስ ልጅ በመደገፍ ጦርነቱን የሚደግፉትና ጦርነቱን የሚቃወሙት ዲያስፖራዎች መካከል ከፍተኛ አለመተማመን ነግሷል። ያውን ተከትሎም በትዊተር ገጾች ላይ የብዙዎችን አስክሬን ለማግኘት ተዘጋጁ የሚል አስፈሪ መልእክት ለሌሎች 10 አክቲቪስቶች መላኩ ስጋቱን ይበልጥ አባብሶታል። የኢትዮጵያ መገናኛ ብዙሃን ባለስልጣን ብሔራዊ ጥቅምን የሚጎዱ ዘገባዎችን አሰራጭቷል በሚል ከ2 ወራት በፊት የስራ ፈቃዱን የሰረዘው አዲስ ስታንዳርድ አሁን ደግሞ የማኔጂንግ ኤዲተሩ በሲቪል በለበሱ ሰዎች ተወስዶ የት መድረሱ አለመታወቁ አዲስ ውጥረትን ፈጥሯል። የፈቃድ መሰረዝ ውሳኔው የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድን የበይነመረብ ምዝገባ ምስክር ወረቀት የሰረዘው በተደጋጋሚ የተሰጡ ምክሮችን ባለመቀበሉና የሀገርን ጥቅም አደጋ ላይ የሚጥሉ ዘገባዎችን በማሰራጨቱ መሆኑን ገልጾ ነበር። ይሁን እንጂ የአዲስ ስታንዳርድ ዋና አዘጋጅ አቶ ዮናስ ከድር ምንም አይነት መደበኛ ማስጠንቀቂያ አልደረሰንም፣ ውሳኔው ህገ ወጥ ነው በማለት ጉዳዩን በህግ እየተከታተሉ ስራቸውን መቀጠላቸው ይታወቃል። ይህ ውዝግብ ባለበት ሁኔታም ሚያዝያ 7 ቀን 2018 ዓ.ም ከቀኑ 4:40 ገደማ ሲቪል የለበሱ 3 ማስክና ኮፍያ ያደረጉ 4 ሰዎች ወደ አዲስ ስታንዳርድ ቢሮ በመምጣት ማኔጂንግ ኤዲተሩን ጋዜጠኛ ሚሊዮን በየነን ለጥያቄ ትፈልጋለህ በሚል ይዘው ወጥተዋል። አዘጋጁ አቶ ዮናስ እንደገለጹትም ጋዜጠኛው ከተወሰደ በኋላ የፌዴራል ፖሊስንና የአዲስ አበባ ፖሊስን የጠየቁ ቢሆንም ሁለቱም ተቋማት እኛ ጋር የለም፣ የወሰዱት ሰዎችም የኛ አባላት አይደሉም የሚል ምላሽ ሰጥተዋል። በሲቪል ክትትል ካሜራ የታየው ምስል የሚያሳየው አፋኞቹ የታቀደና የተቀናጀ እንቅስቃሴ ሲያደርጉ እንደነበር ነው። የዛሬው የዜና 08 መረጃዎች በዚሁ አብቅተዋል። በ8 ደቂቃዎች ብቻ የዓለምን አሁናዊ ሁኔታ ለመረዳትና አዳዲስ ወቅታዊ መረጃዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ ያድርጉ። እንዲሁም የደወል ምልክቷን ይጫኑ። በፌስቡክ እና በቲክቶክም በፈለጉት አማራጮች ያገኙናል። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።